ወይዘሮ ሜላት በራሷን ዝህላልነትና ሁሉንም ነገር በሚስጥር አደርገዋለሁ ብላ በማሰቧ በድጋሚ የወይዘሮ ባዩሽ ግድያ ላይ ጥርጣሬያቸውን አሳድረውባታል። ከእርግብ ጋር ያለውን መረጃ በድብቅ ይዛ ከዚህ ማድረጓ ለእሷ ተገቢ አልነበረም። ራሷን ታውቃለች፣ ነፃ የሆነች ሴትዮ ናት። ነገር ግን ይህንን ነገር ደብቃ እርግብን ነፃ ለማውጣት ስትል የማይሆን ነገር ሰርታለች። እሱ ብቻ ሳይሆን እርግብና ሀና አውርተውበታል። እርግብና ሀና ሲያወሩ ስለዛ መረጃ ወይም ደግሞ ወይዘሮ ሜላት ነፃ የምትወጣበትን መረጃ እርግብና ሀና ሲያወሩ ፖሊሶቹ በድብቅ ካሜራ ቀርጸው ለእያንዳንዷ የተናገሯትን ነገር ሰምተዋል። እኔ በበኩሌ ደግ አደረጋቸው ነው የምለው። ለምን ሲባል ወይዘሮ ሜላት በድብቅ ታደርገዋለች። መናገር ካለባት እውነታውን አፍርጣ ተናግራ መታሰርም ካለባት መታሰር፣ መውጣትም ካለባት መውጣት ሲገባት ለድብቅ ነገር ምንም እንደማይገፋ የሚታወቅ ነው። ስለዚህ የምታደርገው ነገር ልክ ስላልሆነ አሁንም ቢሆን በግድያ ጥርጣሬ ላይ ተጥሎባታል። ያው እሷ እንዳላደረገችውና በግድያው ውስጥ እንደሌለችበት ፖሊሶቹ ጠንቅቀው ያውቃሉ። ውድ ቤተሰቦች፣ ነገር ግን እያደረገች ያለችውና ስህተትን እየደገፈች ስለሆነ እውነታውን አለመናገሯ፣ ይሄ ደግሞ ትልቅ ስህተት ነው። ህግ ፊት እስካለሽ ድረስ እና በህግ ውስጥ እስካለሽ ድረስ እውነታውን ተናግረሽ የመሸበት ማደር ሲገባሽ ወይዘሮ ሜላት እርግብን ነፃ አወጣለሁ ብለሽ ይህንን ነገር በድብቅ በነገራችን ላይ ውድ ቤተሰቦች ከዚህ በፊትም በጣም ብዙ ጊዜ ብየዋለሁ። አሁን ለምሳሌ ከእርግብ እጅ አለ የተባለው ወይም ደግሞ ከእርግብ እጅም አይደለም ሲጀመር ከሜሮን ነው ያለው። ያነ መረጃ ለወይዘሮ ሜላት ሰጠቻት እንበል። እሺ እንደው እርግብ ማለቴ ሜሮን እሺ ብላ ለእርግብ ሰጥታት እርግብ ደግሞ ለወይዘሮ ሜላት ሰጠቻት እንበል። ለወይዘሮ ሜላት ብትሰጣት ወይዘሮ ሜላት ያንን መረጃ ይዛ ከዛ እስር ቤት ልትወጣ ነው። ወይዘሮ ሜላት እኮ ያንን መረጃ ብትይዘው ውድ ቤተሰቦች ለፖሊስ ነው የምታመለክተው። ለፖሊስ ካላመለከተች እዛ እስር ቤት ነቅነቅ ማለት አችልም። እንዴት እያሰቡት እንደሆነ እኔ በበኩሌ ግራ ተጋብቻለሁ። እውነት ለመናገር አልገባኝም የዚህ ድራማ ውስብስብነት። ሌላው ደግሞ እንግዲህ እቺ ከይሴ የሆነች ጽዮን በጣም በሚያሳዝን ሁኔታ ኤልያስን ከደሴ አስመጥተዋለች። ከደሴ አስመጥታ በላይ እንደ ገዳይ ጭራሹንም እሷ ናት እንግዲህ በምፈልግበት ሰዓት እደውልልካለሁ፣ እኔ ሲመቸኝ እመጣለሁ ምናምን እያለች እቃቃ ትጫወትበታለች። ሀና ደግሞ ቤተሰብ እንዶ በዚህ ድራማ ላይ እንደኔ ሀና እያናደደችው ሰው አለ? ጌታ ምስክሬ እንዴት አባቷ እንደምታናድድ እውነት። ሰላም ሰላም፣ ጤና ይስጥልኝ የኔ ውዶች፣ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ያው የተለመደውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰቦች። እስኪ ስወዳችሁ 10 ሺህ አስገቡኝ። ተው ግን አዲስ የሆናችሁ ካላችሁ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የምወዳችሁ የማከብራችሁ የኔ እንቁዎች ማለት ነው፣ እባካችሁን ቪዲዮውን ላይክ በማድረግ ጀምሩት። ለማንኛውም ስለ ወይዘሮ ባዩሽ ዛሬ በጣም አናዳኛለች እና እናንተም ሀሳብ አስተያየት እስኪ እንደኔ የተናደዳችሁ ካላችሁ ሀሳብ አስተያየታችሁን አካፍሉኝ። በዛ ላይ ደግሞ ቤተሰብ ማለት ነው እርግብ እሷ የበላይ ሆና ነው እንደዛ የምትናገረው። ሀናንም ሆነ ወይዘሮ ሜላትንም አቶ መስፍንንም እንደዛ እያንቀጠቀጠች የምትናገረው እሷ ማን ስለሆነች ነው? ቆይ እሷን ለምን ልክ አያስገቧትም? ገና ለገና ያን መረጃ አለ ብላ እንደዚህ ከላይ ከታች የምትናገረው ተገቢነት ነው ወይ? ወይም ደግሞ ለምን እነሱ ወይዘሮ ሜላት እኮ አሁን እርግብ በሰጠቻት መረጃ ከዛ እስር ቤት ነጻ አትወጣም። ግዴታ ህግ ያየዋል። ይህ መረጃ ምንድን ነው? ከየት መጣ? እንዴት መጣ? ምናምን የሚለው ነገር ይወጣል። ስለዚህ ያ ነገር ደግሞ ህግ አጣርቶት ነፃነት ስትባል በፍርድ ቤት ነው አይደለም የምወጣው። እንዴት አባታችሁ አስበውት ነው? እንደው ቤተሰብ እስኪ ንገሩኝ። እንዴት ቢያስቡት ነው እርግብ ያንን መረጃ ብትሰጣት ወይዘሮ ሜላት ከዛ የምትወጣው? በዛ ላይ ደግሞ ወይዘሮ ሜላት ሁሉንም ይቅርታ አድርገንላታል መውጣት አለባት ቢባልም እንኳን የወይዘሮ ባዩሽን ግድያ ቪዲዮ እንዴት ቀረጻ ላይ ቀረሽ? ማን ነው የቀረጸው ይሄን ቪዲዮ ብለው እኮ ይዛሉ። እንዴት ይሄን ማሰብ አቃታቸው? እኔ ግራ ገብቶኛል። በነገራችን ላይ
ወደ ቅዱስና እች እየተረገመች ደግሞ ጽዮን ስንመለስ እንግዲህ ጽዮን ኤልያስን ከደሴ ወደ አዲስ አበባ አስመጥተዋለች። እናም ደግሞ ስትናገር የነበረው ንግግር እውነት እንደዚህ አይነት ሰው ማለት እንደዚህ የሚያስቡ ሰዎች አሉ ማለት የክፍለ ሀገር ሰው ግን እንደዚህ ነው እንደ ነው ስትል የነበረው ሰው በሰውነቱ ያው መቼም የክፍለ ሀገር ሰው ኦኬ እርሻ እያረሰ ነው የሚውለው፣ እህል እያመረተ ብቻ ያው ብዙ እንግልት አለበት። ምናልባት አዎ ደህና ላይ ለብስ ይችላል፣ ግን እንደዚህ ነው እንዴ? ይህ ማለት እኔ እንደዚህ አይመስለኝም ነበር። በምንድን ነው ያለችው? በፊልም ያየሁት ነገር እንደዚህ አይደለም። ቆይ ክፍለ ሀገርም እንደዚህ አይነት ሰው አለ እንዴ? ቆይ እንደዚህ ይባላል? ግን ቤተሰብ እኔ በበኩሌ በጣም የተናደድኩት ሰው ነው። ሰው በሰውነቱ መከበር አለበት። የክፍለ ሀገርም ሆነ የከተማም ሆነ ህይወቱን ነው የሚኖረዋ። ሁሉም ሰው አኗኗሩን ነው የሚመስለው። የክፍለ ሀገር ማለት የክፍለ ሀገር ሰው ባያርስና የክፍለ ሀገር ሰው ባያመርት እንደዚህ አምሮብሽና ተውብሽ እየበላሽ አትቀመጭም ነበር የሆነች ዱቄት ነገር። ጌታን እንዴት እንዳናደደችኝ። የክፍለ ሀገር ሰው እንደዚህ ነው እንዴ? ቆይ ክፍለ ሀገርም እንደዚህ አይነት ሰው አለ እንዴ? እንዴት አባቷ ዝቅ አድርጋ እንደምትናገር ማለት ነው። እና በዚህ ንግግሯ ሁላችሁም ተናዳችኋል ብዬ አስባለሁ። እና ደራሲው ግን የሆነ የተመታ ነገር ነው። እንደዚህ ማለት እንደዚህ አይነት አስተሳሰብ ያላቸው ሰው ይኖራሉ ግን አሉ ማለት ነው። እኔ እንጃ በጣም ነው የሚደብረው። ማለት ሁሉም ሰው ነው፣ እኔ እንደዛ ብዬ ነው የማስበው። ለማንኛውም እኔ በንግግሯ በጣም ነው የተናደድኩት። በዛ ላይ ደግሞ እንግዲህ እሱን እንዴት እንደምታደርገው ከደሴ ካስመጣቸው በኋላ እንኳን በመጣበት ጊዜ ወይም እሱ በመጣበት ሰዓት ልታገኘው አልፈለገችም። እሷ በሚመቻት ሰዓት እና እሷ ሲመቻት ለመደወል ራሱ ስልኬ ላይ ራሱ እንዳትደውልብኝ ያለችው። እሱ ብቻ አይደለም ቤተሰብ፣ ቆይ ማለት የሚቀበለ ሰው አለ ወይ? የት ነው የምታርፈው? ማለት አልነበረባትም እንደ ሰውነት። ግን እሷ ብቻ ከደሴ አዲስ አበባ ይምጣላት ነገሯን ለመቆስቆስ። ኧረ ወይኔ ሰው ግን ለነገር እንዴት ነው የሚቸኩለው? በኢየሱስ ልጁ መጠጥ አልጠጣም እንኳን ቢላት እንግዲህ ሁሉንም ነገር ዝርግፍ አድርጋ ስለነገረችው ያው ሀናን በጣም ስለሚወዳትና ስለሚያፈቅራት የሌላ ሰው ሆና ማየት ስለማይፈልግ በጣም ተናዶ ስለነበረ እንግዲህ መጠጥ የማይጠጣው ሰው እንኳን መጠጥ ጠጥቷል ማለት ነው። ሰው ያው እንግዲህ ስለ ሀና ሁሉንም ነገር ነግረዋለች። በጣም ነበር የተናደደው። እሷ ቁጭ ባለችበት ነው እንደውም ትቷት የሄደው ማለት ነው። እሷም ይህንን ነገር ወይም እኔ የምነግርህን ንግግር መቀበል ትችላለህ ወይ? ማለቴ እኔ የምነግርህን አምነህ ተቀብለህ ትችላለህ ወይ ብላው ነበር። እሱም እችላለሁ፣ ከደሴ ድረስ የመጣሁት ውሸት እንጂ እውነታውን ለመጋፈጥ ነው የመጣሁት ብሏት ነበር። ያው እንግዲህ ምንም ሳይቀራት እውነታውን ነግረዋለች ማለት ነው። ውድ ቤተሰቦች ለማንኛውም እንግዲህ ይሳካላቷል ላይ ከባድ ነው። ግን የሀና አፍቃሪ በዛ ትላላችሁ። አሴርም በዛ በኩል እየተሰቃየ ነው፣ እዝራም እንደዛው። ኤልያስም እንግዲህ ከደሴ አዲስ አበባ ቅጽበት ሳይቆይበት ነው የመጣውና አሁን ሀና ህይወት ላይስ ምን ይከሰታል ብላችሁ ታስባላችሁ ማሮች? ሀና ለማን መሆን አለባት? እስኪ ንገሩን። ከዝራ ጋር ነው መሆን ያለባት? ከአሴር ጋር ነው መሆን ያለባት? ወይስ ከኤልያስ ጋር? እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ውድ ቤተሰቦች። ነገሮቹ አሁን በጣም እየከበዱና ድራማው ያልቃል እያለን ነበረ። ነገር ግን ድራማው የሚያልቅ ነገር አይመስለኝም። ሌላ አዳዲስ ነገሮች እየተከሰቱ ነው። ለምሳሌ ኤልያስ ከደሴ መጥቷል። እሱ ብቻም ሳይሆን ደግሞ ይሄ የእስር ቤቱ ጉዳይ ማለት አሁን እርግብና ወይዘሮ ሜላት ተባብለውበት የነበረው ነገር እንደገና እንደ አዲስ እንድነሳ ተደርጓል። ስለዚህ ብዙ አዳዲስ ነገሮች እየተከሰቱ ነው እና ድራማው የሚያልቅ ነገር አይመስለኝም። በበኩሌ መራዘሙ የማይቀር ነው እና ነገር ግን ማለት ነው ሀና አሁንም ቢሆን እኔ ሀናን በፊት ነበር የምወዳት። አሁን ምንም አይነት ነገር ስራዋ አልተመቸኝም፣ አልጣመኝም። ቤተሰቦች እያደረገች ያለችው ነገር የሆነ በተለይ ከሰላም ጋማ ስትነጋገር ቤተሰብ ደማችሁ አይፈላም? እስኪ ነገሩኝ። የእውነት አትናደዱም? ቅጥል አትሉ? ምንም የማያውቅ ሰው ታውቃላችሁ ከድንጋይ ላይ ውሃ ማፍሰስ ልክ እንደዛ ነው የምትሆነው። ኧረ በስመ አብ! እንደዚህም አይነት ሰው አለ እንዴ? ሰላምማ ሀና የሷ ስለሆነች ተቃጥላ ባትሞት ነበር። የሚገርመው ጌታ ምስክሬ። በስመ አብ በጣም ነው የሚደብረው። ማለት በዚህ ደረጃ ወይም በዚህ ልክ
የማያውቅ ሰው አለ? አሁን በዚህ ዘመን እኛ ባለንበት ዘመን ደራሲው ራሱ እንዴት አድርጎ ይህንን ነገር እንድትሰራው እንዳደረጋት ባላቅም አሁን እኮ የ10 ዓመት እና የ9 ዓመት ምናምን ጥንቅቅ አድርገው ስለዚህ ነገር በደንብ ያውቃሉ ማለት ነው። ሶ እሷ ግን ምንም ነገር እንደማታውቅ ግንኙነት ምናምን አያረብስም። ሼም ነው ጌታን ይደብራል። ለማንኛውም እነዚህ ላይ ያበቃለሁ ማሮች። ቀጣይ ይዤ እመጣለሁ። አደራ ላይ ካትርሱ ቤተሰብ ስወዳችሁ የኔ ማሮች።